ለውቀት ካልቀየርን ሐሳባችን አይቀየርም ሐሳባችን ካልተቀየረ ድርጊታችን አይቀየርም እኔ እናንተ ወንድማማቾች ነን ወደድክም ጠላ ማንንም ከዚህ ውጪ መሆን አይችልም ይሄ እኮ የጥበታችን እኮ ልክ ነው የሚያሳየው እኔ ሁሌ እንደንግዳ ነው የምኖረው ስርዬ እኔ ነገ ዛሬ መጨረሻ ቢሆን ነው ይሄን ታሪክ ያወራው ያለው ከግጭቱ ጋር ምናም ከትግራይ የነበረው ጦርነት ምናም ተያይዞ በርካታ ቤቶች ተመተው እኔ ጋር መጥተዋል ከሰውነት ስትወድቅ ነው እንደዚህ አይነት ሐሳብ ውስጥ የምትገባው አንዳንድ ሰው ያሳዝነኛል ሶስት ልጆችና አንድ ሚስቱን ጥሎ ዓለምን አቀፍ ነኝ ብሎ ዓለምን ካላቀፍኩ ይተውና እሷን መጀመሪያ ዓለሚቱን ቀፍ መደናቆራችንን የገባቸው ከበው እየጠበቁን ያሉ ብዙ እንዳሉ ሰው ማወቅ አለበት ይሄንን ቀርቅሮ ሰው ሁሉ ከከተተባቸው ሚዲያ ዓለምንም ራይ እንደዚህ አይነት ቆሻሻ ነገር የሚያራግብ ከሆነ በቃ ተወቀረ እኮ ሰውየው ዕውቀቱ ምንድነው የሚኖርበት ሀገር ማን ትባላለች ሀገሪቱ ታሪኳ ምን ይመስላል ተው እቺ ቀን ታልፋለች ሰና እዚህ ሆነ የሚታኮሱ ሰዎች ያቆማሉ ትዝብት ውስጥ እንዳትወድቁ ደግሞ እንዳልኩት ነው ይሁን አሉ አድሩ ተቃቅፎ ሲሳሳሙ ሊሆን አሳዎችን አምጥቶ ማዕበል ዘረገፋቸው አሸዋ ላይ እዛ ሰውየው እየሮጠ ሄዶ ይከታል እንደዚህ ያደርጋል አንዱ መጣና ሁሉ ሚሊዮን አሳያለሁ አንተ ምትለፋው ስንቱን ልከት ነው አለ እኔ የምችለው ነው በከተው ጀሬም የሚችለው ነው የሚወረውረው ማለፊያው ሰዓት ላይ መሞቻው ሰዓት ላይ ወደ መቃብር የሚሄድበት ሰዓት በደረሰ ጊዜ ልጄ ሰለሞን በርታ ሰው ሁን ያለው እኔም የምመክረው በዚህ አጋጣሚ ይሄን ሚዲያ የሚከታተሉ ሰዎች ሰው እንዲሆኑ ሰው ሁኑ ለውቀት ካልቀየርን ሐሳባችን አይቀየርም ሐሳባችን ካልተቀየረ ድርጊታችን አይቀየርም እኔ አሁን ድርጊት አያስጨንቀኝም ይገርማል ሆነ አዎ የሚያስጨንቀኝ እኔ አንተ ሐሳብ ነው ምንድነው የምታውቀው ያንን ዕውቀት ካልቀየር ነው በስተቀር የሰዎችን ሐሳብ መቀየር አንችልም የሰዎች ሐሳብ ካልተቀየረ ደግሞ ድርጊት አይቀየር ምንድነው የሚያውቁት እኔ እናንተ ወንድማማቾች ነን ወደድክም ጠላ ብስርዬ ሪዋይን ቢደረግ ወደ ኋላ ህይወት ተጣጣጣጣጣ ብሎ አንዱ ውስጥ ገብቶ አዳም ጋር ነው ሄደን የምንገባው ማንንም ከዚህ ውጪ መሆን አይችልም ስለዚህ በጣም ሰፊ መሆን አለበት ሐሳባችን ሰውነት ላይ መሰረት ማድረግ አለበት አለቀ ብሄር ሰው መርጦ አይወለድም ጾታ መርጣ አትወለድም አባት መርጣል እናት መርጣል ሀገር መርጣል እንዴት መርጠህ ባልመጣው ነገር ትኮነናለህ ይሄ እኮ የጥበታችን እኮ ልክ ነው የሚያሳየው እንዴት ሰው ባልመረጠው ብሄር ይጠየቃል እንዴት ባልመረጠው ጾታ ይጠየቃል በሰውነት ላይ መሰረት ያደረገ ሐሳብ ሁሉም ሰው ሊኖረው ያስፈልጋል እኔ ገጥሞኛል አሁን አንድ ትምህርት ውስጥ ያስገባውት ይሄን ነው በጣም በተለይ በዚህ 3 አመት ምናምን ከግጭቱ ጋር ምናምን ከትግራይ የነበረው ጦርነት ምናምን ተያይዞ በርካታ ቤቶች ተመተው እኔ ጋር መጥተዋል ገባ ይሄ ፕሮብሌም በቃየ ተጽዕኖ ያደርጋል ማለት ነው ዞሮ ቅድም እንዳልከው እዛና እዚህ ሆኑ ነው የሚለው እንጂ እንደ ሰው እንዲኖር እንኳን አያደርግም ባል ሚስት ባል ላይ እንዲነሳ የተደረገበት ሁኔታ አለ ይሄ አሁን በጣም ቆሻሻ ነገር ነው ሐሳብ ነው ገባ ሐሳቦቹ እኮ ነው የገባባቸው ሐሳብ እንደዚህ ያደርጋል በቋንቋ እንዴት እናስባለን እንዴት በብሄር እናስባለን እንዴት በባህል እናስባለን እንዴት እንደሱ እኮ አሰብክ ማለት ወደክ ማለት ከሰውነት ስትወድቅ እኮ ነው በቃ አሁን እስከ ሰውነት መውደቅ እኮ ማለት ሌላ ነገር በቃ ይሄ ነው እኮ መውደቅ ማለት መውደቃችንን ማወቅ አለብን ከሰውነት ስትወድቅ ነው እንደዚህ አይነት ሐሳብ ውስጥ የምትገባው በሪዮት እንዴት አይዲያ ላይ እንነጋገር በቃ በሰውነት ለምን እንጣላለን በቃ አንተ ይሄን ያየሁት አለቀ እሱ ላይ ይሄ የሚያሳየው የማህበራዊ ብልጽግና ጉስቁልናችን ነው የሚያሳየው ማህበራዊ ጉስቁልና ውስጥ ነው ያለው ኃይለኛ ድህነት ውስጥ ነው ያለው ማህበራዊ ጉስቁልና የሚባለው አንዱ ይሄ ነው ራስህን አትቀበልም ጎረቤት አትቀበልም የሌላ ሰው ሐሳብ አትቀበልም የሌላ ሰው ሐሳብ አታከብርም የሌላ ሰው ባህል አታከብርም የሌላ ሰው እምነት አታከብርም የሌላ ሰውን አይዲያ አታከብርም የግድ ሁሉ እንደኔ አይነት ያስብ ነው የምትለው እሱ በሽታ ነው የመጨረሻ ጉስቁልና ውስጥ ስትገባ እንደዚህ ነው የምትሆነው ስለዚህ ይሄ ነው አሁን ሀገሩ ላይ የምታየው አሁን የምትለይን ነገር ቀውሶች ይሄን ኪዮስ የፈጠረው ነገር ይሄ ነው የሰዎች ዕውቀት ይሄን ደግሞ ማን ያሳወቃቸው ነው ቅድም እንዳልኩ አባት በጥላቻ የተመረዘ አባት ልጆቹን በጥላቻና በብሄር እንዲያስቡ አድርጎ ካሳደጋቸው በጥላቻ የናወዘ የእምነት አስተማሪ እንደዚህ አድርጎ ካስተማራቸው ያንተ እምነት ብቻ ነው ያለው ሌላ እምነት የለም ብሎ ከነገራቸው ጥላቻን ከተተባቸው ልጆች ናቸው የተጻፈባቸው ነው የሚይዙት ይሄንን ቀርቅሮ ሰው ሁሉ ከከተተባቸው ሚዲያ ዓለምንም ራይ እንደዚህ አይነት ቆሻሻ ነገር የሚያራግብ ከሆነ በቃ ተወቀረ እኮ ሰውየው
ከዚህ ውጭ ምን እንዲሆን የፈለከው? ስለዚህ ሁሉም ሰው ኃላፊነት አለበት። ይሄንን ለማስተካከል ሁሉም ሰው እንደ ሰው ወደ ሰውነት መመለስ አለበት። በብሔር ማውራት ማቆም አለበት። እኔ ዘር እንኳን አይደለም፣ ዘር የሰው ዘር አንድ ነው። ዘር ብዙ አይደለም። ዘር እህል እንጂ ዘር የሰው ዘር የለም። ሰው ነው በቃ። ብሔሩ ግን ባህሉ ግን ይለያያል። እኔ እምነቴ፣ ብሔሬ፣ ባህሌ፣ ሀገሬ አይምታቱብኝ። ሁሉም በልኩ ነው እኔ ውስጥ ያለው። ገባ? ይሄንን ልታጠፋብኝ አትችልም። ይሄንን አክብሮ የሚሄድ ማህበረሰብ መፈጠር አለበት። ይሄንን ለማድረግ ደግሞ ዕውቀት ነው የምትቀይረው። ሰው ሁሉ የሚያውቀውን ነገር መቀየር አለበት። ዕውቀቱ ምንድነው? የሚኖርበት ሀገር ማን ትባላለች? ሀገሪቱ ታሪኳ ምን ይመስላል? ሀገር ውስጥ የሚኖሩት ሰዎች ምን አይነት ሰዎች ናቸው? ስንት አይነት ብሔር አለ? ምን አይነት ባህል አለ? ምን ያህል እምነት አለ? የእምነታቸው ስርዓት ምን ይመስላል? የእምነት ቤቶቻቸው ስርዓትና አከባበር ምን ይመስላል? እሱ መከበር አለበት። የነሱ ነው። የምኖርበት ሀገር ይሄ ነው። የኔ ቤት ብቻ ነው ያለው ይባላል እንዴ? ይሄ እኮ ጥበት ነው። ይሄ ነው እኮ ጠባብነት ማለት። እንዴት እኛ ቤት ብቻ ነው እንጀራ ያለው ይባላል እንዴ? አለ እኮ ሌላም ቦታ እንጀራ አለ እኮ ሌላም ቦታ ኑሮ አለ እኮ ሌላም ቦታ እኮ ኑሮ፣ ህይወት፣ ልጆች። ስለዚህ የኔ ቋንቋ ብቻ ነው ያለው ይባላል እንዴ? አይባልም እኮ አይባልም። ሰው ነው ያኛው የሚናገረው ይሄንን ቋንቋ ነው፣ እኔ የምናገረው ይሄን ነው። በመሃል መግባባት እንድንችል ኮመን የሆኑ አንድ የሚያረጉን ነገሮች ላይ መሰረት እናደርጋለን። መጀመሪያ ሰውነታችን ላይ፣ ከዛም የሚያግባቡን ነገሮች ላይ መሰረት እናደርግና በእነሱ ነገሮች እንኖራለን። አንድ የሚያረገን ነገር ላይ ነው መስራት ያለብን። የሚያለያየን ካደፈጥንማ በቃ ቻው ጠቤለሽ በዳቦ አይነት እንደው የሚሆነው ሁሉም ነገር የተተራመሰ ይሆናል ማለት ነው። እንዳልኩ ነው። እኔ ማምነው ይሄንን ነው። እኔ እዚህ የመጡ ኬዞችን የተው እቺ ቀን ታልፋለች። እዛና እዚህ ሆነ የሚታኮሱ ሰዎች ያቆማሉ። ትዝብት ውስጥ እንዳትወድቁ። አንደኛ እግዚአብሔር በኪዳን ነው የሚያውቃቸው። ባልና ሚስት ማለት አንድ አካል ናቸው። ይሄ አካሌ ፓራላይዝድ ቢሆን አላስቆረጠው አሳክመዋለሁ እንጂ። ስለዚህ በዚህ ልክ ጥላቻ፣ በዚህ ልክ እንደዚህ መተያየት ትክክል አይደለም ብዬ ተናግሬያለሁ። ደግሞ እንዳልኩት ነው ይሆን አሉ ተቃቅፎ ሲሰሳሙ እሱን አናቁረው በጎሪጥ እንዲተያይ ያደርገውት የራሳቸውን ፍላጎትና ጥቅም ፍለጋ ማህበረሰቡ መካከል የተዘራው ቁርሾ፣ ልዩነት ይሄው ነው በቃ ሀገርን የሚፈርሰው እዚህ ጋር ነው። ስለዚህ የእምነት አባቶች ስራቸውን በትክክል መስራት፣ ወላጆች በትክክል መስራት፣ ፖለቲከኞች በትክክል መስራት አለባቸው። ሀገሩን የሚፈልጉት ከሆነ ሀገር ምንድነው የሚያስተዳድሩት ሰው ከሌለበት? አው ለራሳቸውም እኮ የነሱንም እኮ ይበላቸዋል እንዴ? ራሳቸው ልጅ ወላጆቹን ከበላሱን ይተዋል። ፖለቲከኞችም ይበላሉ። ስለዚህ ዞሮ በጣም ትኩረት ሰጥተው ኃላፊነት ወስደው በዚህ ስራ ላይ፣ በዚህ ሙያ ላይ፣ በዚህ ነገር ላይ ማህበረሰቡን በሚያገለግሉ ሰዎች ዙሪያ ትኩረት ሰጥተው ደግፈው አብረው ቆመው በስነ ስርዓት ላይ የነሱ ስራ ነው። እነሱ የሚፈልጉት ከሆነ ሀገሩን እዚህ ላይ ሁሉም ተረባርበው የሚሰራው ነገር ነው ያለው። ጥልቅ ነው እንዳልኩ። ይሄ ፖለቲካው ልዩነቱ ያመጣው ነገር አሁንም ገና አልሻረም እኮ። በጣም ብዙ ሰው ትራውማ ውስጥ ነው ያለው። ያ ክፉ ቀን መጥቶ አሳልፈ ሰጠኸኝ አይደል፣ እኔ እንደዚህ ያልከኝ አይደል፣ እንዲህ ብለህ ሰደብከኝ አይደል ነው ተባብለው በጣም የሚያዘኑት የቀያየሙ ሰዎች አሉ። ይሄ ምን ጉዳይ ነው? የእውቀት ጉዳይ ነው። ባልና ሚስቶች በቃ ሁለቱ አንድ ናቸው። አንድ ነገር መለየት አይቻልም። መጥቶ ልለይህ ቢለው እምቢ ማለት አለበት ሰው ኖ ማለት አለበት። በብሔር አስብ ሲል እምቢ፣ በባህል አስብ ስትባል እምቢ። መጀመሪያ በሰውነት ማሰብ እንጀምር። ዳዊት ልጁ ሰለሞንን ሲመክረው መጨረሻው ሞቱ ላይ እንግዲህ ዳዊት የእስራኤል ንጉስ፣ የተከበረ ንጉስ ነው። ማለፊያው ሰዓት ላይ መሞቻው ሰዓት ላይ ወደ መቃብር የሚሄድበት ሰዓት በደረሰ ጊዜ ሰለሞንን ጠርቶ የመከረው ምክር አንድ ነገር፣ እኔ የምድርን መንገድ ሄጄ ጨርሻለሁ። አሁን አንተ ቀጣይ የእስራኤል ንጉስ ነህ። ልጄ ሰለሞን በርታ፣ ሰው ሁን ያለው በጣም ነው የሚገርመኝ። ሰው ሁን አለው። ምን ማለት ነው ሰው ሁን ማለት? አላህ ዳዊት ቤት ውስጥ ብዙ ነገር አሳድጓል። የገዛ እህቱን የሚደፍር አምኖን የሚባል አውሬ ነበረው። የራሱ አልጋ ላይ የሚወጣ አብሴሎም የሚባል ልጅ ነበር። አይገርምም? እንደዚህ አይነት ነውረኛ ልጆች በዙሪያው ነበሩ፣ አራዊቶች ነበሩት። አንተ ግን ሰለሞን ሰው ሁን አለው።
የሰውን በርታና ሰው እኔም የምመክረው በዚህ አጋጣሚ ይህን ሚዲያ የሚከታተሉ ሰዎች ሰው እንዲሆኑ ሰው መሆን ግድ ነው። ሰው ካልሆኑ ለምንም ነገር አይጠቅሙም። ባል መሆን አይችሉም፣ ልጅ መሆን አይችሉም፣ ሀገር መምራት አይችሉም፣ ፖለቲከኛ መሆን አይችሉም፣ የሃይማኖት አባት፣ የሃይማኖት ሰው፣ ምንም ሰው ዜጋ መሆን አይችሉም። ሰው ካልሆንክ ምክንያቱም እዚህ ምድር ላይ ይሄ ሊሸንሳ የተሰጠ ሰው እንድትሆንበት ነው። እዚህ ምድር ላይ ተገልጦ ሌላ አካል መኖር አይችልም። መናፍስቶች መኖር አይችሉም። ላይሰንስ የላቸው። እኔ እናንተ ይሄው ሰውነትን የተሰጠ እዚህ ምድር ላይ የመኖር ፈቃድ ላይሰንሱ ይሄ ነው። ሰው ሆኖ የመኖር ነው የተሰጠው። ይሄን ሰውነትን እንዴት ለአውሬ ትሰጣለህ? አውሬ እንዲሰራበት እንዴት እድል ትሰጣለህ? ሰው ሁኑ ነው የተባለው። አምላክ ሁኑ አይደለም። ሰው እንሁን መጀመሪያ። እንደ ሰው እናስብ መጀመሪያ። እንደ ሰው እንተያይ መጀመሪያ። አንተ እኔን ስታየኝ እኔ አንተን ሳይ ራሴን እያየው እንደሆነ ላስብ። አለቀ። እምነትህ ምንድነው? ብሔርህ ምንድነው? ሳል እሱ ሌላ ጉዳይ ነው። በሰውነታችን ላይ ትኩረት ሰጥተን መስራት አለብን መጀመሪያ። ሀገርም እምነትም የምንፈልግ ከሆነ እኔ ይኸውልህ ቅድም ከካሜራ ውጪ ስናወራ እንደነበረው ማለት ነው። አሁን ሚዲያ ድሮ የመንግስት ሚዲያ ነበር የነበረው። በቃ ሀገሩን ገዝተውት እነሱ ኢንፎርሜሽን ሲሰጡ ትሰማ ነበረ። እነሱ የሚሉን ነው የምታዳምጠው። አይንና ፍጠ ዜና ሰዓት ጠብቀህ ትሰማለህ። እነሱ የሚሉን ነው የምታዳምጠው። ፓወር ነበራቸው፣ ይሰሩ ነበረ። ተቋሙን ተጠብቀው ነበር። የኢትዮጵያ ሚዲያ ተቋም በቃ እኮ ትልቅ ነው እኮ አይደል? ሁሉም ሰው ሰዓት ጠብቆ ሁሉ ሰዓት ዜና መለጠኝ እንደ ምናምን ተብሎ የተፈጠሩትን ነገሮችም የሚዘገቡልንም ዜማዎችንም የሚመለከቱትን ነገሮች ትሰማ ነበር አይደል? እሱ ልክ በቃ ኢንፎርሜሽን የምታገኝበት የሆነ መረጃ የምታገኝበት ነው። አሁን እንዳልኩ ለሆነ ተቋም የሚሰጥ አይደለም። አሁን ለአይት መንግስት ሚዲያ የምትሰጠው ምን አለ? አሁን መንግስት ሚዲያ ነው ኢንፎርሜሽን እየሰጠን ያለው። ተቀድሞ ከብዙ ነገር ያረጀ ዜና ይዞብህ ይመጣል። ለምን ወረደ? ትንንሽ ልጆቹ ቀድመውታል። ለምን? ሰው ሁሉ ባለ ሚዲያ ስለሆነ ማለት ነው። ስለዚህ እነዚህ ሰዎች ናቸው ማለት ነው ኃላፊነት ወስደው እየሰሩብን ያለው። ልክ እንደዚህ ነው። አሁን ለሆነ ተቋም ምን ሰጠው አይደለም፣ በጋራ ነው መንቃት ያለብን። አለበዛ እንዳልኩ ነው ሁላችንም መርከቡ ላይ ነው ያለን። እኔ ያገባኝ ምናምን ይባል አይደለም። ታይታኒክን ፊልም አይተው ከሆነ በጣም ይገርመኛል። እዛ ፊልም ላይ አይተው ከሆነ ታችንም ልጆቹ እነ ሮዝ ምናምን እየተጫጩ እየተሯሯጡ ውሃ ውስጥ ምናምን ላይ ቫዮሊን ይዘው ምናምን የሚጫወቱ ሰዎች ነበሩ፣ የሚበሉ ሰዎች ነበሩ። ትዝ ይላል። እንደዛ ማለት ነው። በቃ አንዱ ቤት ላይ ነው ያለነው ሁላችን። ስለዚህ ታች ያለው አሁን እንዳልኩ እየፈረሰ ያለው ቤተሰብ የኔ ጉዳይ አይደለም ብዬ ካሰብኩ ተጠራጣሪ ይመጣሉ። አብሮኝ ነው ይዞኝ የሚሄደው። ታይታኒኩ ላይ ነው ያለነው ሁላችን፣ ሀገር ላይ ነው ያለነው። የኔ የሚመለከተኝ አይደለም እና አይባልም። እንደ እንቁራሪቷ እንዳይሆን ማለት እንቁራሪቷ ያረጩ የሆነ ነገር ስትባል እኔ ምን አገባኝ አለችው ውስጥ ሰዎቹ ከውሃው ጋር ቀርተው እኔ ጋር ይደርስኝ ያለው ውሃ ውስጥ ነኝ እንዳለችው ማለት ነው። ነገ በተራ ነው የምንበላበት እድል ነው የሚፈጥረው። ስለዚህ ይሄ በጣም ጥንቃቄ የሚፈልግ ነገር ነው። ምንድነው የሚሰራ የሚሻለው ምናምን ለመንግስት የምትሰጠው አይደለም፣ ለሆነ እንዳልካቸው ለሚመለከታቸው ተቋም የምትሰጠው አይደለም፣ ለቸሬ የምትሰጠው አይደለም። ሁሉም ነው መንቃት ያለበት። ሁሉም በየቤቱ መባነን ሁሉም የቤቱ ባል ኃላፊነት መውሰድ አለበት። ለሆነ ተቋም የምትሰጠው አይደለም። ድራሹን የሚያጠፋ ነገር ይሄው በሞባይልህ ተሰራጭቶልሃል። ተበልጠናል፣ ተቀድመናል። አሁን እዚህ ጋር ይሄን እንዴት ይሻለናል እንንተና ይሰራሉ ምናምን ብለን ምንተኛበት አይደለም። ማንም አይሰራልህ። እያንዳንዱ ሰው ወደ ቤቱ መመለስ አለበት። እያንዳንዱ ሰው የቤቱ አለቃ መሆን አለበት። ቤቱን ኮንሸስ ሆኖ መጠበቅ አለበት። የቤቱን ኃላፊነት መውሰድ አለበት። እውነት ነው። ሀገር የምንፈልግ ከሆነ የቆምነው እዛ ላይ ስለሆነ ሼክ እያደረገ ነው። ስለዚህ እያንዳንዱ ሰው የራሱን ነገር ካስተካከለ እኮ ሰላም የምናገኝበት እድል አለ። ለሆነ ቦታ ኃላፊነት ሰተን የሚሰሩት ያለ ከመሰለን ተበልተናል። አሁንም በጣም የሚያሳዝነኝ ነገር የእነንትና አሉ ምትል መንግስት አለልኝ የምትለው አይደለም፣ የሆነ ተቋም አይደልኝ። ማንንም እኔ ጠብቄ አልተኛ። እኔ ራሴን ድርሻ ኃላፊነቴን እወጣለሁ። ገብቶኛል፣ አይቼዋለሁ። ማዕበሉ ታይቶኛል። ስብራቶች እያየው ነው፣ ውልቃቶች እያየው ነው። በጣም በሚያሳዝን ሁኔታ ቤቶች እየወላለቁ ነው፣ እያየሁት ነው። ምንድነው የሚሻለው ብትለኝ፣ ሰው ፕሊስ ተው፣ እጮዋለሁ። እኔ ስሙት፣ ተው፣ ተነሱ፣ ቤታችሁን ይዩ፣ ሚስትን እቀፋት፣ ተው፣ ልጆችን እቀፍ። ሚስትን ጥላ ዓለምን ማቀፍ አትችልም። አንዳንድ ሰው ያሳዝነኛል። 3 ልጆችና አንድ ሚስቱን ጥሎ ዓለምን አቀፍ ነኝ ብሎ ዓለምን ካላቀፍኩ ተውና እሷን መጀመሪያ ዓለሚቱን እቀፍ። የኔ ገብቷል። ዓለሚቱን ካቀፍክልን በቃ አንተ በጣም አንደኛ ነህ። አሁን እኮ ነገርኩ። ራሱን ማቀፍ የማይችል ራሱ ቤቱን ማቀፍ የማይችል ሰው ነው ዓለም አቀፉ ነው የወጣው። እስቲ የሰው የዓለምን አይደለም እስቲ ምን አቅፏል? ምንም ያቀፈው ነገር የለም ቤቱ ላይ
እሱ ሰውዬ ነው ሀገርን ልቀፍ ብሎ ይወጣል። አንድ ይሄ በጣም ጥንቃቄ የሚያስፈልገው ሁሉም ሰው በኃላፊነት ስሜት ሁሉም ሰው የየድርሻው ቢያንስ ምንም መስራት ባይችል አያጥፋ ጥፋት አያጥፋ ዋናውን ይዞ ይቆምልን። ለውጥ የምንፈልግ ከሆነ ወደ የቤቱ ተመልሶ ሁሉም ሰው የየራሱ ነገር ላይ ገዝቶ መሰለኝና ደሳለኝ አቁሞ በስርዓት በእውቀት ማድረግ ያለበትን ነገር ቢያደርግ። አሁን በግድ የለሽ ሰዎች ነው ዓለም የተሞላቸው። አንደኛ የቤተሰብ ክብርና ቫልዩ የማያውቁ ሰዎች አሉ። ብዙ ሰዎች እህት፣ ወንድም፣ ቤተሰብ፣ ፋሚሊ እንደዚህ ኑሮ ምናምን አንድ ላይ መብላት፣ አብረን መጠጣት፣ የወንድም ቫልዩ፣ የእህት ቫልዩ፣ የእናት ቫልዩ፣ የአባት ቫልዩ የማያውቁ ሰዎች ለምንድን ነው ለአንተ የሚጠነቀቁልህ? እንዴ ድሮ እኮ ሴት ልጅ ምናምን ነይ ምናምን ብለህ ስትይዝ በእናትህ እህት የለም እንዴ ስትል እህትን አስበህ ትለቃለህ። አሁን እህት የለም እንዴ ብትለው እህት አለው ወይ ነው ሰውዬው። ገባ? እናት የለህም እንዴ ትባላለህ። ለሴት ልጅ ትራራለህ። በእናት የሚባለው ነገር ራሱ እኮ የመጣው እናትህን አስበህ እንድትራራ ነው። አሁን በእናትህ የሚባል የሚለቅ ልጅ አለ ወይ? እህት የለም ወይ ብትለው የሚራራ ሰው አለ ወይ? የለም እኮ ብስርዬ የለም እኮ። ለምን ብትልኝ የለማ ፈርሷል እኮ። አብሮ ገበታ አይቀርብም። ከወንድሙ ጋር አይተዋወቅም፣ ከእህቱ ጋር አይተዋወቅም። ፍቅር የለውም። ገባ? ተጋጨም ተላተምክም የፋሚሊ ግን ቫልዩ ነበረ። ከዛ አልፎ የጎረቤት እንኳን ቫልዩ ነበረ። አብረህ ጎረቤት ልጆች ጋር እንኳን ነበር የጨዋታ። አሁን አለ ወይ ነው? ይሄንን እያፈራረስክ እያጠፋህበት ምንድን ነው የፈለግከው? ስለዚህ ይሄንን እኔ አልጠብቅም፣ ከአንዳንድ ሰዎች አልጠብቅም። የማያውቁትን ነገር ሊሰጡኝ ስለማይችሉ እኔ ቫልዩ የማደርገውን ነገር ነው የማውቀው። ስለዚህ ለአንተ የምሰጥህ እኔ ዋጋ የምሰጠውን ነገር ነው። ያንተ ጋር ዋጋ የምሰጠውን እኔ የማላውቀው ከሆነ ለምን እሰጥሃለሁ? የእናት ቫልዩ የማታውቅ ሰውዬ ከሆንክ እኔ እንዴት አድርጌ እሰጥሃለሁ? ብሰጥህ አንተ ምንድን ነው ናት ትለኛለህ? ምንድን ነው ወንድም? ምንድን ነው እህት? ምንድን ነው ሀገር? ምንድን ነው ሰላም? ምንድን ነው ወጥቶ መግባት? አንተ ጋር ምንም ዋጋ የሌለው ከሆነ የማታውቀው ከሆነ የማወራልህ ነገር እንዴት ይገባል? ገባ? ስለዚህ ሰው ሁሉ ምንድን ነው ያለው? አሁን እኔ ሳይ በጣም ምስኪን የተጎሳቆለ ትውልድ ነው የማየው። በጣም የተራቆተ ትውልድ ነው የማየው። የአባትን እጅ የማያውቅ፣ የእናቶችን እንዳበሳ የማያውቅ፣ እንደዚህ ጸጉር እንደዚህ አድርጋ እናት ያላስተኛችሁ አታችመንት ከወላጆቹ ጋር የሌለው በኃላፊነት ስሜት ተወዱ የራሱ ጉዳይ ገሃነም ግቡ ብሎ ጥሏቸው የሚጠፋ የሚተዋቸው የሚለቀቁ በእነሱ ፊት የሚደባደቡ እናትና አባት ማት ነገር የሚያደርጉ ነውርና ትክክል ያልሆነ ነገር የማይመረጥባቸው ልጅ ፊት የማይወሩ ነገሮች የሚወሩበት ኃላፊነት በጎደለ ሁኔታ ሁሉ ቤትም ፈረሰ። ማህበረሰቡ ጋር ምን አገባኝ ተጀመረ። ትምህርት ቤት ስትሄድ ተከለከለ። አስተማሪ ልጆች እንዳትቆጣ፣ እንዳትናገር፣ እንዳትቆነጥጥ። እስቲ ቆንጥጠው በቃ ይመጡልሃል እናትና አባት። እንዴት ሲደረግ ነው ልጅ ነው? ዳይሬክተሩ ይመጣል። አንተ ምን ማለት ፈልገህ ነው የሰው ልጅ የምትነካው? ስራችን ልታበላሽ ነው ይላል። በእኔውን እንጂ የሚያስበው ትውልድን አያስብም። በዚህ ምክንያት ሁሉ ነገር ተምተታ። አሁን ይሄንን ነገር የሚሰራልህ ተቋም እንዳትጠብቅ ይኑሩ ተጨማሪ ግብአት ነው የሚሆኑት። ግለሰቡ እቺ ምድር ሀገሬ ናት የሚል በሙሉ ኃላፊነት አለበት። ሁሉም ሰው ወደ ቤቱ መልሶ ራሱን ኃላፊነት ወስዶ ድርሻውን መወጣት አለበት። ወንድም ከሆነ ጥሩ ወንድም፣ እናት ከሆነች ጥሩ እናት፣ ባል ከሆነ ጥሩ አባት፣ ልጅ ከሆነ ጥሩ ልጅ ሆነ ራሱን አርቆና አስተካክሎ የምንሰራቸው ቤታችን ውስጥ የምንሰራቸው ነገሮች ሁሉ ሀገራችን ላይ ተጽዕኖ ሊፈጥሩ እንደሚችሉ ማወቅ አለብን። ነገ ከኛ ቤት ውስጥ የሚወጣው ማን እንደሆነ ስለማናቅ ነገ ዓለምን ሲጥ የሚያረጋት ዓለምን አፍሪካን የሚያናውጥ ልጅ ሊወጣብን ስለሚችል ድራሻችንን የሚያጠፋ የለፋንበት የሰራነውን የገነባነውን የሚያወድም ሰው ሊወጣብን ይችላል። መድከም የለብንም። በቃ ሰው ካልሰራን ምንም ነገር ብንሰራ ባልሰራናቸው ሰዎች እናጠዋለን። የሰራነውን ነገር እናጠዋለን። በጣም ተለፍቶ እኔ ትዝ ይለኛል መለስ በነበረ ጊዜ የቀለበት መንገድ በተሰራ ቦሩ በመጋዝ እየቆረጡ የሚወስዱ ሰዎች ነበሩ። ያልተሰሩ ሰዎች ያሉበት ሀገር ላይ ምንም ብሰራ የሰራውን ቆርጠው ይወስዱልሃል። ለዚህ ነገር በጣም ተግተን እንደምንሰራ ትኩረት ልንሰጠው የሚገባው ሰው አለ። የሰራነው ነገር የሚጠብቅልን ሰው ከሌለ ትርጉም የለው። ውሃ ቀዳ ውሃ መልስ ነው የሚሆን። ማታ ሰርተ ሄድከው ነገር ጠዋት ቆሾ አበላሽቶ ይጠብቋል። ይሄንማ ሰዎቹ ያልተሰሩ ሰዎች ያሉበት ሀገር ላይ የተሰራ ነገር ያድራል ብለህ መጠበቅ የለብህ። የተሰራውን ያጠፉብሃል። ስለዚህ መጀመሪያ ሰውነት ላይ ነው። ሰውነት የሚሰራው ቤት እንዳልኩ ትምህርት ቤት፣ እምነት ተቋም፣ ሚዲያ ላይ
እነዚህ ነገሮች ሁሉ ኃላፊነት ወስደው ካልሰሩት ምንም ብትሰራ ትርጉም የለውም። እመነኝ። አንዲት የምትፈነዳ ነገር ነው የሚፈልገው። ምንም ችግር የለበት። አምጥቶ ሰው ያለበትን ቡው አድርጎ ይሄድልሃል። እንደዚህ አይነት ብልሽት ያለ ማህበረሰብ ያለበት ሀገር ላይ ቆንጆ ነገር ያድራል ተብሎ አይጠበቅም። ስለዚህ ምናልባት ይሄንን ጉዳይ ሰዎች ይሰሩታል፣ መንግስት ይሰራዋል፣ የሆነ ቦታ ነው የሚሰራው ብሎ ማሰብ ሁሉም ሰው ትቶ ወደ ቀልብ ተመልሶ የኔ ድርሻ ምንድነው? አንዴ ነው እኮ ኖረን እንወጣለን እኮ። እኛ ማንም ሰው ምንም ይዞ ወጥቶ አያውቅም። ግን አሻራችንን ስናስቀምጥ የኔ ድርሻ ምንድነው? ትናንትና ሰሞኑን አንድ ትምህርት አስተምሬያለሁ። ሁለት እግር ነው ያለው ሀገር ላይ። አንዱ ደም ለማፍሰስ የሚሮጥ ነው፣ አንዱ ደግሞ ደም እንዳይፈስ የሚከለክል። አንዱ ለማስለቀስ የሚሮጥ ነው፣ አንዱ በሚያብስ እግር ነው። የትኛው እግር ነው ያንተ ብዬ እያስተማርኩ ነበር። በቃ ሁለቱም እግር ነው ያለው። የትኛው እግር ነው የኔ እግር? ከቤቴ ሲወጣ ደም ለማፍሰስ፣ ሀገር ለመረበሽ፣ ለማወክ፣ ሰዎችን ለማሳዘን፣ ለማስለቀስ፣ ሰዎች ላይ ኑሮ ጫና ለመፍጠር፣ ኑሮ እንዲወደድ ለማድረግ፣ ምግብ ለመደበቅ ወይስ ለመስጠት? ሰው ማህበረሰቡን ለማስጨነቅ ወይስ ነፃ ለማውጣት? ለማሳረፍ ወይስ ለማሳቀቅ? የትኛውን እግር ይዤ ነው ከቤቴ የምወጣው ብሎ መጠየቅ አለበት። እዚህ ሁሉም ሰው ወደ ቤቱ ገብቶ ምንድነው እኔ የማዋጣው ለሀገር ብሎ ማሰብ አለበት። በግዴለሽነት የምናደርገው ነገር ዋጋ ያስከፍለናል። የሆኑ ሰዎችን ጎድቶ የሆኑ ሰዎችን የሚጠቅም ነገር የለም። ሀገር እስከሆነ ድረስ ሁሉንም ሰው ነው የሚመለከተው። ይሄ እምነት ነው፣ ያ እምነት ነው፣ ይሄ ባህል ነው፣ ያ ባህል ነው የሚባል አይደለም። ጆሮ ያለው ሁሉ መስማት ያለበት፣ ኃላፊነቱን መወጣት አለበት። በቃ እንደ ሰው ጠብቁ ጠብቃት ነው የተባለው። አንተም እኔም እሱም እሷም ሁሉም ሰው ነው የሚጠብቀው። ጥበቃ ይሄ የሆኑ ሰዎች የመከላከያ ወይ የፖሊስ ስራ ብቻ አይደለም። የሁላችንም ኃላፊነት። የምጠብቀው ምንድነው? እኔ በዚህ ነው የምጠብቀው። ጤናማ ሐሳብ፣ ጤናማ ኤነርጂ ለሀገሬ፣ ለልጆች፣ ለትውልድ፣ ለቤተሰቦች፣ ለተጣሉ ሰዎች ተስፋ የሚጭር ነገር፣ ደስ የሚል ነገር፣ ሰላም፣ ሳቅ፣ ፈገግታ የሚሆን ነገር ሰርቼ ማለት ነው። በጠዋት ወጥቼ የሚያሳዝን፣ የሚያስለቅስ፣ የሚያስደብርህ ነገር መስራት እችላለሁ። ደግሞ በጠዋት ወጥቼ የሚያስቅህ፣ የሚያዝናና፣ በስርዬ ደስ የሚለውን ነገር መፍጠርም መስራትም እችላለሁ። በምን ላስደስተው፣ በምን ላስቀይመው፣ በምን ላሳዝነው ከምል ማለት ነው። ስለዚህ እቺ ሀገር በጣም ይበቃታል። በጣም የምታሳዝን ሀገር ናት። በጣም የተጎዳች ሀገር ናት። በጣም የምታሳዝን ሀገር ናት። በቃ ሁሉም ሰው አይኑን ጨፍኖ የሚሮጥባት ሀገር ሆናለች። አይናችንን ብንከፍት ሀገሪቱ ብዙ ነገር አላት። አይናችንን ብንከፍት መተያየት እንችላለን፣ መደጋገፍ እንችላለን፣ መቆም እንችላለን፣ መስራት እንችላለን፣ መለወጥ እንችላለን። ስግብግብና ሰቀቀናምነታችንን ብናቆም ብዙ ነገር መቀየር ይቻላል። ተራችን ነው። አሁን ያለነው እኛ ነን። እና አፄ ምኒልክ የሉም፣ እና አፄ ቴዎድሮስ የሉም፣ እና መለስ የሉም፣ እና መንግስቱ የሉም። አሁን ያለነው እኛ ነን ብለን ማሰብ አለብን። የኛ ተራ ላይ ነው ያለነው። ምን ሰርተን ምን አድርገን እንለፍ የሚለውን ነገር ማሰብ ጥሩ ነው። ቁጭ ብለን ሰዎች የሚሰሩት ነገር ላይ ብቻ አስተያየት እየሰጡ የሰዎችን ነገር እያንቋሸሹና እያጣጣሉ መሄድ ሳይሆን እኔ ምን አደረኩ፣ እኔ ምን ሰራው ማለት ነው። በቃ ታሪካችን ይሄ ነው። የጮማና የጠጅ ነው። ተበላ ተቆረጠ ነው የሚለው። አሁን እሱ ትውልድ ነው እኮ እንደገና የመጣው። ሆድህ ከሆነ ዓለምህ እኮ በቃ ቻው፣ ምንም እኮ የለም። ስለዚህ የትኛው ወገን ላይ ነው ያለው ካልከኝ፣ ይሄ ስለ መሬቱ ከሆነ መሬቱ ምንም ሆኖ አያውቅም። ዝም ብሎ ሰበብ ምናምን መፍጠር አያስፈልግም። ምንም አይሆንም፣ ምንም ሆኖ አያውቅም። ትዘባርቃለህ፣ ጊዜ ስትጨርስ ትወጣለህ። ያሉትም ሁሉም ይወጣል ማለት ነው። ያስወጣችሁ ሀገር እንዳስገባች አስወጥታለች። አንዳንዶቹም በክብር አንዳንዶቹም በውርደት አስወጥታለች። አሁንም ታስወጣለች። ይልቅ ተራችንን ጠብቀን ስንኖር ሀገሪቱ ለብዙዎች ለሁሉም ሰው የምትመች ሰው ይሄን የሚኖርባትና እድለኛ ሆኖ እዚች ምድር ላይ እንዲኖሩ የተፈቀደላቸው ሰዎች የሚኖሩባት፣ በሰላም ወጥተው የሚገቡባት፣ ተከባብረው የሚኖሩባት፣ ተዋደው የሚኖሩባት፣ አምላካቸውን አምልከው የሚኖሩባት ሀገር እንድትሆን መሰራት አለበት። አሁን ያለው ነገር እቺ ሀገሪቱ በሰላም ሰው ወጥቶ የማይገባባት እንድትሆን፣ ሰዎች እንዲፈራሩ፣ አንዱን እንዲሰጋው የሚያደርግ ዘር ተዘርቷል። ስለዚህ ማህበረሰቡ ማወቅ ያለበት ነገር በእምነት እንለያያለን። ስለምንለያይ ግደለው፣ ግፋው፣ ጥላው ቢሏችሁ የእምነት አባቶቻችሁ እንኳን ቢሆኑ እምቢ በሉ፣ አትስሟቸው ነው ያሉት። ሌላውን ሰው ግፋ የሚሉ ከሆነ ያንተ እምነት ያልሆነን ሰው ጥላ፣ ግደል፣ አሳድ
ሽሸው የሚሉ ከሆነ እንዳትሰማቸው። የእምነት አባቶች አይደሉም እነሱ ነው። ፖለቲከኞች ሆነው የትኛውም ፓርቲ አባል ሆነው የኛ ፓርቲ አባል አይደለም፣ የኛ ወገን አይደለም፣ ጥላው፣ ግፋው፣ ግደለው፣ ደሙን አፍሰው፣ አትቅረበው፣ ሽሸው የሚሉ ከሆነ አትስማቸው፣ አትቀበላቸው። ላንተ የመጡልህ አይደሉም እነዚህ። እንደ ቄራ በግ ነጋዴዎች እዚህ ላይ ዱላቸውን ይዘው ሊሸጡ ነው የመጡት፣ ሊያሳርዱ ነው የመጡት። እዚህ ጋር ያሉ በግ ነጋዴዎች በጎቹ ሊጠብቋቸው አይደለም፣ ሊሸጧቸው ነው ያሉት። የበጎቹ እረኞች አይደሉም፣ የበጎቹ ነጋዴዎች ናቸው። እምቢ በሉ። ያንተ ብሔር ስላልሆነ ግፋው ክትባል እምቢ በል። ያንተ እምነት ስላልሆነ ግፋው ብትባል እምቢ በል። ያንተ አይነት ፖለቲካ አቋም ስለሌለው ግፋው ግደለው ብትባል እምቢ በሉ ነው። አሁን እምቢ ማጋ ነው ያለው ነው። ሪሞትን ፈቃድህን ከሰጠ መጫወቻ ትሆናለህ። ማንም እንደዚህ ሆ ሆ እያለ የሚጫወት በመሆን ሰው ስለሆንክ ይሄንን ደግሞ መብት፣ ይሄንን ነፃነት፣ ይሄን ፍቃድ፣ ይሄን ማንነት የሰጠ መንግስት አይደለም። ይሄን ማንነት የሰጠ የሃይማኖት አባት አይደለም። ይሄን ማንነት የሰጠ ባህል ወግ ምናምን አይደለም። ፈጣሪ ራሱ ነው። ፈጣሪ እንኳን ይሄንን ፍቃድን፣ መብትን፣ ነፃነትን የሚጠይቅህ የምትሰጠው ለምን ሆኖ ፈቅደህለት ነው። የሰጠህ እንኳን አይወስደውም። ፍቃድህን ያከብርልሃል። ፍቃድህን የሚያከብርልህ አምላክ ነው። ይሄንን ፍቃድ፣ ነፃነት፣ ሰውነት፣ ማንነት የሰጠ ይሄንን ይዘህ ስትኖር ያንተ ባህልን አይደለም ይሄ ሰው የሚያከብረው። ጥላው ስትባል ለምን ትጠለዋለህ? ግፋው ስትባል ለምን ትገፋለህ? ግደል ስትባል ለምን ትገላለህ? ያንተ አይነት የሪዮት አይደለም ያለው። ያንተ አይነት ፖለቲካ አቋም የለውም። ጥላው ግፋው ስትባል ለምን እምቢ አትልም? ምን ልታተርፍ ነው? ወንድምህን ሽጠኸው፣ ወንድምህን ገለኸው። መሬቱ እንደሆነ ያንተ አይደለም፣ ባለቤት አለው እኮ። ስትረግጠው መፍራት አለብህ። ምንድነው ትርፍህ? የኛ እኮ ትርፍ ሰው ነው እኮ እንዴ። ጠላትህን ወዳጅ ማድረግ አለብህ እኮ። በፍቅር የራስህ ማድረግ አለብህ። ወንድም ማድረግ ረዳት ኖረህ እኮ ማለት ነው። ያንተን ብሔር ያንተን ቋንቋ የማይናገር ሰው ዘመድ አረክ ማለት እኮ ያንተን ቋንቋ የማይናገር ወንድም ኖረህ ማለት ነው። ሌላ ቋንቋ የሚችል ወንድም ኖረኝ ማለት ነው። ሌላ እምነት ያለው ወንድም ኖረኝ ማለት ነው። ይህ እኮ ሌላ ታሪክ እኮ ነው። ሰውነት እኮ በጣም ጥልቅ ነው። ስለዚህ ይሄ በጣም የተበላሸውን ነገር ለማስተካከል ሰው ወደዚህ ነገር መመለስ አለበት። ቅኝቱን እምቢን መልመድ አለበት። ሙሴ በግብጽ ምድር የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ ይላል። እምቢ ያለው ከእስራኤል ልጆች ጋራ ከዕብራውያን ጋራ መከራ ለመቀበል መርጦ ነው። በቃ ምቾትም ቢሆን እምቢ ማለት አለበት። ዛሬ በስልጣን ደረጃ እንኳን የተቀመጡ ሰዎች ክፋትን የሆነ ነገር ሲመጣላቸው እምቢ ማለት አለባቸው። እምቢ ማለት አለበት። ምቾትን እምቢ ማለት አለባቸው። ገባ? ከክብር የሚያጎድል፣ ከሰውነት የሚያጎድል፣ ከማንነታቸው የሚያጎድል ነገር እምቢ ማለት አለባቸው። እምቢ መለመድ አለበት። እምቢ ይሄ ሰውዬ እንደዚህ እናድርገው ሲባል እምቢ ማለት አለበት። ይሄን አናረግም፣ አይሆንም፣ ወንድሜ ነው፣ በሐሳብ ነው የተለያየ ነው፣ ሐሳብ ነው። በቃ ሐሳቡን አከብራለሁ፣ ሐሳቤን አከብራለሁ፣ አንድ የሚያደርገን ነገር ላይ እንሰራለን ማለት አለበት። እንደዚህ አድርገን ኳሱን ወደ መሬት አውርደን ስክን ካልን ሀገር ይኖረናል። በዚሁ ግን ግልብ የምንጫወት ከሆነ እብድብድ የምንጫወት ከሆነ ማት ሰቀቀናሞች ከበውናል፣ እንበላለን። በራሳችን ሜዳ ተሸናፊ እንሆናለን። በራሳችን ሜዳ ፎርፌ የሚባል ነገር ታውቃለህ? መጫወት አቅቶን፣ ማሰብ አቅቶን፣ መቆም አቅቶን በራሳችን ሜዳ ላይ ተሸናፊዎች የምንሆንበት እድል አለ። አሰፍስፈው የሚጠብቁን ያለንን የሚያውቁ በጣም ምቅ የሆኑ ብዙ ነገሮች ያሉን የሚያውቁ መደናቆራችንን የገባቸው ከበው እየጠበቁን ያሉ ብዙ እንዳሉ ሰው ማወቅ አለበት። የሚበቃ ነገር አለ። እዛ ነገር ላይ ሰቀቀና መምትተን ትንሽዬ ነገር ይበቃኛል፣ ያለኝ ይበቃኛል ብለን እርስ በርሳችን ተያይተን ረጅም አብርተን እንደሚወጣ ሰው እኔ ሁሌ እንደ እንግዳ ነው የምኖረው። ስርዬ እኔ ነገ ዛሬ የመጨረሻ ቢሆን ነው ይሄንን ታሪክ እያወራው ላይ ያለሁት። የመጨረሻ ቢሆን ይሄ ይሰጣል። ምንም ደብቅብህ ምሰውርል የሚሰማኝን ውስጥ ያለውን እውነት ነው የምነግርህ። ችግር የለብኝ። ሬዲ ሆኜ ነው የምኖረው። ዘላለማዊ አይደለሁም። ስኖርባት ግን ምን አዋጥቼ ነው የሚሄደው ብዬ ጠይቃለሁ። ክፋትን ዘርቼ፣ ጥላቻን ዘርቼ፣ መገፋፋትን ዘርቼ፣ ነውርን ዘርቼ ግን አልሄድም። 100% እርግጠኛ ነኝ ይሄን አላረግም። ማረግ ከቻልኩኝ ተጣላ አስታርቄ፣ ሰላምን ሰብኬ፣ እረፍትን ሰብኬ፣ ኢየሱስን ሰብኬ፣ ለትውልድ የዘላለም ሕይወት የሚያገኝበትን መንገድ አሳይቼ በሚቀረኝ ደግሞ ቀሪ ዘመን ይሄንን ሐሳብ ለትውልድ ሰጥቼ ነው መውጣት ነው። ማንም ሰው ቀሪ የለም እዚህ። መቼ ነው የምትወጣው? የዘመን ቁጥር ስንት ነው? ስንት ዓመት ነው የምትኖረው? ስንት ቀረ? ማስላት እኮ ጥሩ ነው። ወደድክም ጠላም ትወጣታለህ።
መውጣቱ አይቀርም። ማንም እንደኖረ ትኖራል። ማን እንደኖረ በቃ እቺ ነገር እኮ በጣም ብዙ ነገር እኮ ነው። እኔ በበኩሌ ያያላየሁት የለም ምን ያየኝ የለም እንጂ ሀገር ነው ብዙ ነው ያየሁት ቁም ነገር። አንዳንድ ሰዎች ሀገሩ ላይ መተው ሲቀመጡ ነገስታት ሲሆኑ ስልጣንም ብረቱንም ባንኩንም ምናምን ሲይዙ በቃ ባትጌ ምናምን ይላሉ። ሀገር ባትጌ አይባልም እንዴ! ባትጌ እኔን አትልም አይባልም። እድል የተሰጠ በዛ እድል ተጠቅመ ስራ። አሁን ያሉት የሚሰሩት ነገር ደስ ይላል አይደል? የተወሰነ በጣም የሚያማምር ነገር ይሰራል። ጥሩ ነው። በቃ የተሰጣቸው ነገር ውስጣቸው ንጹህ ሆኖ ሰርተው አስረክበው ይሄን የሚቀጥለው ደግሞ ይምጣ። እድል ይሰጠዋል። እድሉን ተጠቅሞ ሰርቶ ይሄዳል። ሁሉ ባትጌ የሚባል ነገር የለም። የኔ የሚባል ነገር የለም። ፍራንክ ድሮ መንገድ ላይ ስታገኝ ባትጌ ይላል ሰው ሼር እንዳያደርግ። አሁን አንዳንድ ነገሮች ባትጌ ይሉና ኢትዮጵያን ባትጌ አይነት ጮት ሰዎች አሉና ባትጌ የለም ሀገር ላይ እድል ነው። እድል ነው። እግዚአብሔር ምስኪኑን ከፋንድያ ላይ ያነሳል ይላል። ያንን ዳዊት እረኛውን አንስቶት ንጉስ አድርጎት እድል እኔ ማን ነኝ? ቤቴስ ምንድን ነው አለ። ገባ። እግዚአብሔር ነው ሰዎችን እድል የሚሰጠው በአንድም በሌላም ምክንያት ለሰዎች እድል ይሰጣል። በተሰጠን እድል በተቀመጥንበት እግዚአብሔር በሰጠን እድል አባት የሆነ አባት እኮ አባትነት እኮ እድል ነው። ምስርዬ እድል እኮ ነው የተሰጠ። አባትነት እድል ነው። እግዚአብሔር ስለፈለገ ነው አባት ያደረገ። የተቀመጥክበት ቦታ አባትነት ጋር ባልነት ጋር ስራህን ስራ። ተቋም የምትመራ ከሆነ ተቋም ጋር ስራህን ስራ። የተሰጠህ ስራ ካለ እዛ ላይ ስራህን ስራ፣ ኃላፊነትን ተወጣ። በቃ እኮ እሱ ነው እድል። በዛ እድል ተጠቅመህ ምን አታባቢው አታርገው። ጊዜህን አታጥፋ። መንግስት ባያወርድህ የሌላ ምናምን ባያወርድህ እድሜ ያወርዳል። እድሜ ይመጣና ከቤት የማትወጣበት ጊዜ ይመጣል። ስለዚህ ሁሉ ጊዜ ሰው የሚያሳዝነው ነገር መርምሮ እንዳይደርስበት ዘላለምን በልቡ አኖረ ምናምን የሚል ቃል አለ። ዘላለም ውስጥ ስላለ ዘላለም የምትኖር ነው ይመስላል። አሁን ከጧት ስትወጣ ሁሉ ጊዜ የምትኖር አልመሰለህ? መቼ ነው የምትሄደው? ፊሽካው መቼ ነው የሚነፋው? የት ጋር ነው የምትወጣው? አታውቀውም። በቃ ቀያሪው ብልጭ አድርጎ ይወጣ 7 ቁጥሩ እንደሚለው ተቀያሪ ተጫዋች ድንገት ነው የምትወጣው። አያሳዝን? ስለዚህ በጣም ልባችንን ሰፋ አድርገን እንደ መንገደኛ ሰው መስራት ያለበትን ሰርተን ቢቀር ለልጆች የሚጠቅም ነገር መሆኑ እርግጠኛ። ፈንጂ ጠምደን ከምንሄድ የሆነ ነገር ዘርተንላቸው ብንሄድ ሲበቅል እነሱ ይጠቀሙታል። እኔም ማምነው እንደሱ በቃ ይችላል ወረወራ ነው ሰውየው እንዳረገው ማለት ነው። ሚሊዮን አሳዎችን አምጥቶ ማዕበል ዘረገፋቸው አሸዋ ላይ። እዛ ሰውየው እየሮጠ ሄዶ ይከታል። እንደዚህ ያደርጋል። አንዱ መጣና አሁን የሁሉ ሚሊዮን አሳ ያለው አንተ የምትለፋው ስንቱን ልከት ነው አለ። እኔ የምችለው ነው የምሰራው ብከተው ቸሬም የሚችለው ነው የሚወረውረው። ሚሊዮን ነው ችግሩ። እኔ የምችላት የኔን ድርሻ ወረወራለሁ። አንተን ድርሻ ከበደ ገብረ ማርያም ሁሉም የራሱን ድርሻ ከወረወረ በቃ የሚሞተውን ሰው ቁጥር እንቀንሳለን ማለት ነው። የሚጠፋውን ጥፋት እንቀንሳለን ማለት ነው። አይበቃ